እድሜዋ እስከ ሞቷ ድረስ ምን ደስተኛ ነበረች እንዲሷ በህይወቷ ሁሉ ያለቀሰች ነበር እኮ የኖረችው ከልጅነቷ ጀምሮ ያለ እናትና ያለ አባት ነው ያደገችው ከዛ ደግሞ እዛ ደግሞ ካህናቱ የብሉይ ኪዳን ካህናት እነዛ ሲያሰቃዩት ነበር በልጅነቷ ከዛ ደግሞ ጌታን ይዛት ስትሰቃይ ነበር በየበረሃው እሱን ደግሞ ብለህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ያን ሁሉ መከራ አይታለች ብዙ መከራ ነበር ያየችው እና ይሄ በጣም ብዙ መከራ ነው በእድሜዋ ሁሉ ስታለቅስ የነበረች እናት ናት ሰይፍ በልብሽ ያልፋል የተባለች እናት ናት መከራው በተለያየ መንገድ በኩል ሊሆን ይችላል ግን ስቃይዋ በጣም ከባድ ነበር በልብሽ ሰይፍ ያልፋል እስከመባል ድረስ ማለት ነው እና የሷ መከራ ልጇን ያን ማየት እኮ በጣም ከባድ እኮ ነው ያን መከራ ማየት ማለት ነው ስቃዩን አስቡት ያቺን የመሰለች ደግ እናት በቀራኒዮ መስቀል ልጇ ተሰቅሎ ስታይ ያ በልብሽ ሰይፍ ያልፋል የተባለው ስቃያ ነው እና እመቤታችን አስቀድማ ግን ተዘጋጅታለች ለዚህ አይደል አስቀድማ ተዘጋጅታለች አይ ስትመጣ ይሄ ዱብዳ አይደለም ለሷ አይደል ገና ከመጀመሪያ ገና ከጥንት ነው አይደል ተዘጋጅታ የመጣችው ማለት ምን ማለት ነው ይሄንን ለመቀበል ነው ይሄን ለመቀበል ማለት አልገባኝም መቼ ነው የተዘጋጀችው መከራውን ለመቀበል መቼ ነው የተዘጋጀችው እንዴ ገና እንትን ነው በብሉይ ኪዳን ላይ ያሉት እንትኖች በሙሉ ጥቅሶች በሙሉ የሷ አይደሉ እንዴ ጽዮን አይደለች እንዴ እሱ ጥቅስ አላት ጥቅሶች አሉ ጽዮን አይደለች ናታ ለሷ ነው ኮታ ታውቃለች አይደል እንደዚህ በዚህ ስቃይ ውስጥ እንደምታልፍ ታውቃለች አይደል ታውቃለች እሺ ምን ከዛስ ምን አታውቅም ታውቃለች እሺ እና ስቃዩ ይቀራል እንዴ ስለምታውቅ ስቃዩ አልቀረላት ኢየሱስ ሲጠፋ ግን እንዴት አላወቀችም ኢየሱስ ከመንገድ ሲጓዙ አንደኛ ለኛም ለትምህርትም ነው አሁን በዚህ ውስጥ የሚያስረዳም ብዙ ነገር አለ አሁን ለምሳሌ አብ ከኔ ይበልጣል ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አብ ከኔ ይበልጣል ሲል በስነ ስርዓትም አብ ደግሞ ከወልድ ይበልጣል ሳይሆን እኛ አባቶቻችን ከኛ እንደሚበልጡ ያስተማረን ነው ትህትናን ያስተማረን ነው ብዙ ነገር በዛ ውስጥ የምንማራቸው ብዙ ነገሮች አሉ እና አታውቅም ምናምን ለማለት ባትሮጥ ጥሩ ይመስለኛል ያው እንደው ምስቃው ሚስጥረ ስላሴ ብትጠየቅ እኮ ብዙም አታውቅም ነው እኔ እርግጠኛ ነኝ እኔ ፔንቴ ሚስጥረ ስላሴ ነው ያውቅም አታምኑበትም ኧረ ጌታ ኢየሱስ ለማስተማር ነው እንጂ ዕውቀት ሳታውቅ ቀርታ ሳይሆን ለማስተማር እኛ ለማስተማር እንደረሳችሁ የሆነችው ለምንድን ነው የንዴት ሳቅ ምስቅ ያምር ኧረ ዳጊ በጌታ እንደበለኝ ይሄን ነገር ኧረ ምንም እሺ ቶቶ ሚስጥረ ስላሴ እኔ እናንተ እናውራ ኧረ ምን ሚስጥረ ስላሴ አስከደኝ እኔ እርግጠኛ ነኝ ከሁላችሁም ጋር እዚህ ጋር ካላችሁ ጋር ሚስጥረ ስላሴን ማውራት ፈልጋለሁ ኬክ የሆነ ተመጀመሪያው ማለት ነው ቆይ በእናትህ ኬክ የሆነ እኮ ውይይት እዚህ ጋር ይዛ በጣም ደስ ይላል ጌታን ሚስጥረ ስላሴ ስለማታውቁ ባክቱ ውይይታችን ላይ ወደ አርስቱ እሺ ወደ ቀደሙ ነገር እንመለስ ስለዚህ ሰው እግዚአብሔርንም ቢክድ በማርያም ምልጃ እስካመነ ድረስ ይድናል ማለት ነው አይደል አይ ላይክ እንደሱ እንትን አይደለም አሁን ለምሳሌ እግዚአብሔርን ክዷል ይሄ ሰው ይክዷል አይደል ጌታ እግዚአብሔርን ክዷል አይደል ጥምቀቱን ክዷል አይደል ካደ እግዚአብሔርን ካደ ተመለሰ የት ጋር ነው ተመልሻለሁ ያለው እመቤታችንን አልክድም ሲል እመቤታችን እኮ ዝም ብላ አይነት ሴት አይደለችም ወይ እሷን እኮ ያውቃል ኢየሱስ እየዋሸነ እያልክ ነው አይ አላሽም ክዶ ነበር ሰውየው እኮ ክዶ ነበር
ከሃዲ ብሎ እኔ ግን ጌታ ጠርቶታል። የሚዋሸው ቆይ አንተ ቆይ ቆይ ከሃዲ ነው ብሎ እናቱ ጋራ ሲያወራ ከሃዲ ነው ብሎ ብሏታል አላለ? ብሏታል። ክዷል እኮ ክዶ ነበር ሰውዬው። ተመልሷል። ቆይ ቆይ ተመልሷል። በቃ አንቺን አልክድም ያለ ጊዜ በቃ ተመልሷል፣ ንስሐ ገብቷል ብሏታል። ንስሐ ገብቷል ብሏታል። አንቺን አልክድም ባለ ጊዜ እናቴ ሆይ አንቺን አልክድም ባለ ጊዜ ንስሐ ገብቷል ብሏታል ወይንስ ደግሞ ከሃዲ ነው ብሎ ነው ያላት? ሲጀመር ሰይጣኑ ራሱ እድል አልሰጠውም አይደለ? እዛ ላይ ብሎታል፣ ገሎታል። አሁን በቃ የትም አትሄድም። የምጠይቅህን ብቻ የጠየቁን ብቻ መልስ፣ አጭር እንድናደርገው። አለበለዚያ እንደዛ ቃል በቃል አይልም፣ እንደዛ ቃል በቃል አይልም። ግን ምን ማለት ነው? ስለዚህ እንዲዳን ብትለኝ እነግርሃለሁ ነው የምልህ፣ ትምህርቱን እነግርሃለሁ። ቆይ አባቱ አንዴ፣ ሰውየው ከሃዲ ነው ኢየሱስ ብሎታል፣ አንደኛ። ሁለተኛ ክርስትናና ጥምቀቱን ክዷል ብሏል አይደል? ክዷል ብሏል። ክዶ ነበረ። እውነትን እኮ ነው። ምንድን ነው ውሸት? እውነትን እኮ ነው። ምንድን ነው ውሸት? አቀረም ነው እያልኩ ያለሁት። ቆይ አንዴ አባ አትቸኮል እንዴ። የኢየሱስን ንግግር እኮ እያወራን ያለ ነው። ኢየሱስ ለማርያም ኢየሱስ የመለሰላትን እየተነጋገር ነው። ኢየሱስ ለማርያም ምንድን ነው ያላት? ክርስትናና ጥምቀት ክዷል፣ እኔን ክዷል አላት። ኦኬ፣ እኔንም ክዷል ክርስትናና ጥምቀቱንም ክዷል ሲላት ምን አለችው ማርያም? ምን አለችው ማርያም? እሺ ቀጥላ እኮ ምን አለችው ማርያም? ክርስትናውንና ጥምቀቱን ክዷል እኔንም ክዷል ብሎ ሲላት ማርያም ምንድን ነው ያለችው? ቃል በቃል አላስተውሰውም። አሁን አብረናል እኩል የሰማ ነው እኮ አላስተውሰውም ቃል በቃል። መጽሐፉ ያንተ መጽሐፍ ነው አይደል? የኔ መጽሐፍ። አሁን ግን ዳጊን ይዋሻል፣ ቆይ እኔ አርመዋለሁ ምናምን አውጣና ሳይኝ እያልክ ስትል ነበር አይደል? ማታስታውሰውን ነገር ቃል በቃል አላስተውሰውም ነው ያልኩት። ምንድን ነው ያለችው ለኢየሱስ? ማርልኝ አለችው። ከዛስ ምን አላት? ክዷል አላት። ክዷል ነው አልምረውም ነው ያላት? ክዷል አልምረውም አላት። ከዛ እኔ ላይክ እንትን አለችው፣ ለመነችው፣ በጣም ለመነችው። ጡቴን ቆርጣለሁ። አንዴ እግዚአብሔር ንስሐ የገባን አንድ ጊዜ እግዚአብሔር በምንም አይነት መልኩ ንስሐ የገባን ሰውን አልምርም ይላል? ይሄ ሰውዬ እንዴት የጠየቅኩህን ብቻ መልስ። እግዚአብሔር በምንም አይነት መልኩ ንስሐ የገባን ሰው ወይም ኢየሱስ ንስሐ የገባን ሰው ንስሐ ሰው ከገባ አልቀበለውም ይላል? ጎበዝ ጥሩ ጥያቄ ጠየቅ፣ ልመልስልህ። አንድ ሰው ንስሐ ስለገባ በእኛ ቤተክርስቲያን ንስሐ ብቻ አይደለም፣ ንስሐ ትገባለህ። አሁን ለእኔ ንስሐ ከገባው በኋላ ነፍስ አባቶቻችን አሉ። ንስሐ ከገባው በኋላ ንስሐዬን ሄጄ ስለተናገርኩ ብቻ አይደለም ይቅርታው እዛ ላይ አይደለም የሚቆመው። አባቶቻችን ምን ይሉናል? ቀኖና ይሰጡናል። አሁን ለምሳሌ እንደዚህ አድርጉ፣ ጸልዩ፣ እንደዚህ ለ40 ቀን በቃ 20 30 ስገዱ ይሉናል። ገባክ? ቀኖና ይሰጠናል፣ ስግደት ይሰጠናል። ወይም ደግሞ መጽሐፍ ማንበብ ሊሆን ይችላል፣ የጸሎት መጽሐፍቶችን መዝሙረ ዳዊት ማንበብ ሊሆን ይችላል፣ መጠመቅ ሊሆን ይችላል። ይሰጠናል። ለሰውየው ቀኖና ተሰጠው። እንደዛ ሳይሰጠው ነው የገደለው ሰይጣን። ግን በቃ እመቤታችንን አልክድም። እመቤታችን ስንል እኮ እኛ የምናስበው እኮ ከሷ ደግሞ ጌታ መወለድን እናስባለን። የገደለው ሰይጣን ቆይ የገደለው ሰይጣን ያልከው ምን? ምንድን ነው የሚያወራው ዜዴ? የገደለው ሰይጣን ያለው እሰማለሁ ጋይስ። ኧረ በደንብ ነው የምትሰማው። አይ ዜድ ዝም ብሎ ነው የሚስቀው። የሆነ እንደ አረብ ዝም ብሎ አሳቅ
የገደለው ሰይጣን አንተ ልጅ እንዴ በጣም ነው እንዴ የማታውቀው እንዴ? አሁን ምንም አታውቁም እናንተ። የገደለው አልክ እኮ አሁን እኮ ብራዘር፣ ስለማን ነው የምታወራው እኮ? የት አንብበህ ነው የት ቦታ ገደለው? ይሄን ሰውዬ ገድሎታል ሰይጣን? ጌታዬ ሰምታችኋል። እንግዲህ አሁን ሲክር ተመልከቱ። አሁን ሳሳይ እሺ እኔ ያሳያለሁ። ቀጥሉ። ተፈተው እሺ ይቅርታ ትላለህ ካልገደለው? እስቲ ቆይ አየዋለሁ ትላለህ። የትኛውን ያነበብከው አንተ? ሌላ እንትን ይቅርታ ትላለህ ወይ? ይቅርታ ትላለህ ወይ ካሳሳይ ወይስ አትልም? እስቲ እኔ ላይክ ለየው መጽሐፉ አሳያለሁ። ካልገደለው ይቅርታ ትላለህ ወይስ አትልም? አልልም። አባቶቼን የኔ መጽሐፍ አትልም። በቃ ማትል ከሆነ ውጣ። ቻው ሰነፍ። የኔ መጽሐፍ ይዤ እመጣለሁ። ሰነፍ ነህ። እኔ ያሳያችኋለሁ። ችግር የለውም። አንተ ባለጌ ነህ። ቅድም ተውኩህ ውሸታም መሆንን ከፍቻ ያሳየው። አሁን ደግሞ አልልም ትላለህ። አየህ አንተ ተራ የመንደርልህ የወጣትነት ደንፍላት ነው ያዘ ማለት ነው። አየህ መማማርም አይደለም። እንዲህ አይነት ስርዓት ያለው ባለጌ ሰው ደግሞ አናስተናግድም። መማር የማይፈልግ ከሆነ ደረቅ፣ የመጨረሻ ደረቅ ነህ ውሸታ። አሁን ደግሞ ጭራሽ ዞሮ ሞቷል ይላል። ለምንድን ነው ሞቷል ያለው መሰላችሁ? ዘማርያምም ሲል ስለሰማ ሰውየውም ሲሉ ስለሰማ ነው። እኚህ ባለ ዲሹም ሲናገሩ ስለሰማ ዘማርያምም ሞቷል ስላለ ነው። ታምረ ማርያም ላይ ሞቷል የሚል ወንድ ካለ ይግባ። ይሄ ሰውዬ የጥብርያኖሱ ነጋዴ ሞቷል ሰይጣን ገሎታል የሚል ሰው ይግባ። ያቦ ገድልን እያምታታችሁ ከዚህ ጋር አታምታቱ። በነገራችን ላይ ዳግዬ በዓላማም ሊሆን ይችላል የተደረገው። በነገራችን ላይ ታውቃለህ አይደል? አሁን እሱ ነገር ብዙ ጊዜ እኛ ምንስተው ነገር ይሄ ነው። ልክ እንደዚህ አሁን እያየሁ የመጣሁት ነገር ለምሳሌ ባለፈው ቆይቷል ዳግዬ፣ እኔ ወደዚህ ወደ ቲክቶክ የመጣው ሰሞን ምናልባት አይዱ ነው ስንት ሰዎች እንደነበራቸው አላቅም። እኔ ቤት ከፍቼ ከቢኒያም ሽታይ ጋራ ውይይት አደረግን በዚህ የጸሎት መጽሐፉ ላይ የቤተ ክርስቲያን ጸሎት መጽሐፍ የሚለው ላይ ማለት ነው። እና ትዝ ይለኛል እንደውም የዛን ቀን የመጨረሻ የቦለኩት ከስር ወንድማችን ጌርሳምን የማይሆን ነገር በልጁ የተነሳ ብሎት ሁለተኛ እንዳላይ እዚህ ብዬ ነው የቦለኩትና ያስወጣሁት። ከዛ ጊዜ በኋላ ተገናኝተንም አናውቅም ከቢኒያም ሽታይ ጋር እንደመጣው አካባቢ አይ ቲንክ እንግዲህ 2 ዓመት ሊሞላ ማለት ነው። እና የዛን ቀን የመጨረሻ የዛን ቀን ያደረግን ቀን አንድ ነገር ተናግሬ ነበር። ኦነስት ለመሆን ይሄን መጽሐፍ የኛ አይደለም የቤተ ክርስቲያን አይደለም ሊሉ ይችላሉ። መጽሐፉን የምትችሉ ሰዎች ግዙና ያዙ ብዬ ነበረ። በገጽ 93 እና 94 የተነሳ ታስታውሱ እንደሆነ ካላ ምን ያህል ሰዎች እንደነበራቸው አላቅም የዛን ቀን ውይይት ላይ። አሁን ተመልከት በመምህር በረከት በኩል በንጉሱ ትእዛዝ የተጻፈ ነው የቤተ ክርስቲያንም ተች የለበትም የሚል ሐሳብ እያመጡ ነው ያሉት። ሊያስወጡት ነው መጽሐፉን። that's how they do by the way እንደዛ ነው የሚያደርጉት። አሁንም እኛን ሰበብ አድርገው እነሱ ናቸው የለውጡት ብለው ህዝቡ ስለማያውቀው ማለት በእኛ አሁን እኮ በኤርሚ በእናንተ በምናምን ምክንያት ነው በነገራችን ይሄ ነገር እየወጣ ያለው እንጂ እኮ ህዝቡ እኮ አያውቀውም። መጽሐፉን ሰርዘውት ደልዘውት አይ ውሸታቸው ነው ጴንጤዎቹ እንጂ መጽሐፉ እኮ የሚለው እኮ ሞቷል ነው ብለው ቢመጡ ዳጊ እርግጠኛው የምነግርህ በጣም ብዙ ሰው ነው እውነታቸው ነው የሚላቸው ማለት ስለማያውቀው መጽሐፉ። ስለዚህ እኔ በጣም እንትን የማደርገው ምንድነው ኦነስት ለመሆን መጽሐፍቶቹን መያዙ አሁን በደንብ አድርጎ መጽሐፉን መያዝና መጠበቅ ያስፈልጋል ብዬ አስባለሁኝ። ነገ ሲቀየር አይ ውሸተኞች ናችሁ ይሄው ቀይራችሁ ነው አሁኑኑ ወይም ደግሞ አሁኑኑ በዚች በአጭር ጊዜ ውስጥ እንዲያሳዩ ማድረግ። አሁን ያንን የዛን ጊዜ ያሉትን መጽሐፍ ያነበቡትን መጽሐፍ እስቲ አሁን ቶሎ ሳይታተም በፊት ማለት አለበለዚያ ላጥላጥ አድርገው ማተሚያ ቤት አስገብተው አትመውት አምጥተው ይሄዳሉ። ሲዛፋ እሱ መጽሐፍ ወይ ልንገራችሁ ታሪኩን እናንተ ስለምናቀው ከታች ለሚያደምጡ ሰውዬ ፍርሃትን ላጋራቸው። ግን መጽሐፉ ከባድ ነው እንደሱ ማለት የሚቻል አይደለም። ታሪኩን ካንተ ጋር ሳወራ እነሱ ያዳምጡን። ጄዲ ያወራ ያለው መጽሐፍ የኦርቶዶክስ የጸሎት መጽሐፍ ይባላል። ከፈለጋችሁ ቆይ ከቨሩን ለጠፍላችሁ ከስር እንድትከታተሉን የምትቀዱም ከኦርቶዶክሳውያኖችም ካላችሁ
ከታች ላሉት ግልጽ እንዲሆን አንተ ምንም ታውቀዋለህ፣ ረጅም ጊዜ የተጠቀምክበት መጽሐፍ ነው። ምንድነው ይሄ መጽሐፍ እየነገራችሁ ያለው ዜድ የቤተ ክርስቲያኒቷ የጸሎት መጽሐፍ ነው። ይሄ መጽሐፍ 3 ጊዜ ነው የታተመው። በጣም ሞደው በጣም መጽሐፍ ነው፣ ምክንያቱም ገላግሎናል። ለረጅም ጊዜ የነበረ የነሱን ፖለቲካና ውሸት ያፈራረሰ መጽሐፍ ነው። ይሄ መጽሐፍ የሆነ አንድ ነጠላ መጽሐፍ ቢሆን ጴንጤ ያስገባብን፣ ነጋዴ ያስገባብን፣ አናውቀውም፣ የኛ መጽሐፍ አይደለም፣ ሊቃውንት አያውቁትም፣ ቤተክርስቲያን አታውቀውም ብለው መሸሽ ይችሉ ነበር። አሁን ችግር የተፈጠረባቸው ምንድነው? ይሄ መጽሐፍ በቤተክርስቲያኒቷ 3 ጊዜ ነው የታተመው፣ አንዴ አይደለም 3 ነው የታተመው። አንዴ ቢያመልጥ በሁለተኛው ሊይዙት ይገባል፣ በሁለተኛው ቢያመልጥ በሶስተኛው ሊይዙት ይገባ ነበር። አሁን የምናሳያችሁን ነገር ማለት ነው። ኦኬ፣ ችግሩ የተፈጠረው ምንድነው? የተፈጠረው ይሄ መጽሐፍ እድሜው የሆነ 5 ዓመት 10 ዓመት 20 ዓመት አይደለም 86 ዓመት ገደማ ያስቆጠረ መጽሐፍ ነው። 86 years። በእነዚህ 86 years 3 ጊዜ ተጣርቶ ታትሟል። የመጀመሪያው እትም አለ፣ እንደገና ሁለተኛው ላይ ተጣራ ታተመ፣ እንደገና ሶስተኛ ጊዜ ቤተክርስቲያኒቷ ራሷ 3 ጊዜ አትመዋለች። ኦኬ፣ አይመችም ማለት ነው። የሆነ ሰው ነጋዴ ያስገባብን ለማለት የሚመች አይደለም። ይሄን አሁን የምከፍትላችሁን ተመልከቱ፣ ተከታተሉ። ርዕሱን ዞር አድርጊልኝና ምንንዬ በእናትሽ በጣም ወደው ርዕስ ስለመጣ ነው። ውስጥ ልገባ ነው። አንዴ አንቺ ርዕሱን አንዴ አንሺልኝ፣ ይቅርታ። ውስጥ ያለው ፔጅ ነው፣ ስክሪንሻት የምታደርጉ አድርጉት። ከዚህ ቀጥሎ ያለውን ላሳያችሁ ስለምፈልግ ነው። አሁን ጉዱ የሚመጣው ይሄ ነው። ምን አድርገው ዜድ ያስተካክሉታል። አሁን የሚቀጥለውን ፔጅ ተመልከቱ። በቃ ይሄ ፔጅ ነው የገደላችሁ። ይሄ ፔጅ ባይኖር ኖሮ ብዙ ፖለቲካ በዚህ መጽሐፍ ላይ መስራት ይቻል ነበር። ተመልከቱት፣ 4ኛውን አንቀጽ ተመልከቱ። ምን ይላል? ለሁለተኛም ጊዜ ይላል መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1937 ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል። እጅግ በጣም ጠቃሚ መሆኑ ታምኖበት። ይሄ አይጠቅምም፣ ይሄን መጽሐፍ አናውቀውም፣ አንግሊካንን ያስገባብን አለ አንድ የሆነ ራንደም የሆነ ዲያቆን መጥቶ ማለት ነው። መምህር በረከት ቢባል ራሱን ችሎ ቤተክርስቲያን መጽሐፍ እንድታወግዝ ስልጣን ሰጥተዋለች? አልሰጠችውም። ቤተክርስቲያኗ ካወገዘቻቸው መጽሐፍ ውስጥ አለ ይሄ? የለም። ስንት መጽሐፍ በታሪኳ አወገዘች? አንድ መጽሐፍ። ምን ይባላል? ገድለ መጥምቀ ዮሐንስ። በቃ ከዛ ውጭ አወገዘችው መጽሐፍ አለ? የለም። መጽሐፉ ሳይወገዝ ይሄ መጽሐፍ አንቀበለው ማለት አንድ ሰው ይችላል? አይችልም። የሆነ መጽሐፍ ፒክ አድርገህ እኔ ይሄን መጽሐፍ አልቀበለውም፣ ይሄ ካቶሊክ ነው ያስገባብኝ፣ ጴንጤ ነው ያስገባብኝ ማለት አትችልም። እንደሱ ማለት የሚችለው ምልአተ ጉባኤው ነው። መቸለታ መጽሐፉን ያገደው ነው። አሁን ምልአተ ጉባኤው ችግር የሆነበት ይሄን መጽሐፍ ቢያግደው ደስ እንደሚለው አውቃለሁ። አሁን ማሳያችሁን መጽሐፍ እንዳያግደው በግለሰብ የተጻፈ መጽሐፍ አይደለም። መጽሐፍ አየህ፣ መጥምቀ ዮሐንስን ለማገድ የፈጠኑት ለምንድን ነው? በግለሰብ የታተመ ነው። ሰውየው ቢንጫጫ ይንጫጫ ብለዋል እኮ። ሰውየውም የጠቆሙት ሰውየም ራሱ አይኖ ገንዘባቸው ሲቀርባቸው ጥቅማቸው ሲቀርባቸው ያለቃቀሱ አሉ አይነት ነገር ገደምዳሚ አይነት ነገር ሲናገሩ ነበር። ይሄን መጽሐፍ ግን ምን ብለህ ታግደዋለህ? በማን ሐሳብ ታግደዋለህ? በግለሰብ አትችልም። ቤተክርስቲያኗ ተዋነች 3 ጊዜ ያተመችው። ሶስተኛው እትም ከታተመ እንኳን ስንት ጊዜ ሆኖታል? ይኸው ነው። ሶስተኛው እትም ከታተመ ቁጠሩልኝ እናንተ ደምሩልኝ አንዴ። 37 ከሆነ አሁን 17 8 ነው። ሶስተኛው ላይ ነበር የታተመው። ኖ አሁን ያነበብኩልህማ ሶስተኛው እዚህ አሁን ማሳያችሁ መጽሐፍ ላይ ስለ ሁለተኛው ሲናገር ማለት ነው። ላይገባችሁ ይችላል አባባሉ። የመግለጫው የሁለተኛውን መግለጫ ነው ሶስተኛው ላይ የምታገኘው። ከዚህ በፊት የተጻፉትን ያትታል። ለምሳሌ ሁለተኛው እትም ስለ አንደኛው እትም ያትታል፣ ሶስተኛው እትም ስለ ሁለተኛው እትም ያትታል። ገባህ? ይኸውና ሶስተኛው እትም መቼ ታተመ ይላል እዚህ ላይ አንብቡልኝ። 1997 ኦኬ። አሁን the last ከታተመ እንግዲህ 97 ማለት ኢትዮጵያ ስንት ነው? 18 ሲደመር 3 years over 20 years ማለት 21 ዓመት ሆኖታል። እንግዲህ 21 ዓመት ሙሉ ከሶስተኛው እትም በኋላ እንኳን 21 ዓመት ሙሉ ጸጥ ብለዋል። እንግዲህ ምንድነው የሚያሳየው? ላላክ ብትል በግለሰብ ያኛው እኮ በ60ዎቹ በ50ዎቹ አካባቢ ነው የታተመው እኮ ያኛው
ቆይ አለ እዚህ ላይ ሁሉም ነገር አለ። ቆይ እዚህ ላይ ነው አንድ ጊዜ ቆይ ድምጽ ይሰማል እንዳይሩ ነው ውስጥ ስገባ ድምጽ ይሰማል አይሰማም አላውቅም። አለ ትሰማለህ ዳጊ? ውስጥ ስገባም ይሰማል። እሺ ይሄኛውን እንየው አንድ ጊዜ። በጣም አሪፍ። አሁን እዚህ ላይ ተመልከቱ። ይህ መጽሐፍ ምናምን የሚለውን ከፈለጋችሁ ከፍ ብላችሁ አንብቡት። ኦርቶዶክሶች እኛን አትመኑ። ሻው የምናወራው ነገር ምንም የማመን ግዴታ የለባችሁም። ከእናንተ የምንጠይቃችሁ በትህትና አንድ ነገር ብቻ ነው። ጴንጤ እንደዚህ እንዳናፋ እንዳይቀር ሂዱና አዋርዱን። መጽሐፉን ከቤታችሁ ከውጭ እንዳትገዙ። ጴንጤ ያስገባው ሊሆን ስለሚችል፣ ነጋዴ ያስገባው ሊሆን ስለሚችል። በእርግጥ ይሄ መጽሐፍ በእኛ አልተሳበበም፣ በአንግሊካኖች ነው የተሳበበው። በጣም ጥሩ። አንግሊካ ማለት በእንግሊዝ ሀገሮቹ ነው እንጂ በእኛ አይደለም የተሳበበው። ችግር የለም፣ በእኛም ቢሳበብ። አሁን ከእናንተ የምንጠይቃችሁ ምንድን ነው መሰላችሁ? ጴንጤ ከሚደነፋባችሁ እዚህ መጽሐፍ ውስጥ ያለውን አሁን ጉድ ከፍተን እንድናየው ነው። ከሚደነፋ ሂዱና ከቤተ ክርስቲያኒቷ ንዋየ ቅዱሳት ግዙትና መጽሐፉን የጸሎት መጽሐፍ ነው። ከበሩን አሳይቻችኋለሁ። ይሄን ፔጅ ገልጻችሁ አንብቡትና ለምን መጽሐፉ እስካሁን ቤተ ክርስቲያኒቷ ውስጥ ይገኛል? ከታገደ ቃላችሁ አይደል እንዳለ ይሰብሰብ ነው የተባለው። አሁን ገድለ መጥምቀ ዮሐንስ ይሰብሰብ እንደተባለ ይሰበሰብ ነበር። ለምን ዛሬም በየቤተ ክርስቲያኑ ይገኛል? ውጪ የሚሸጠው ተውት። ለምን ቤተ ክርስቲያን ውስጥ ይገኛል? አንደኛ ለምን ቤተ ክርስቲያኒቷ አላወገዘችውም? አላቀውም ለምን አላለችም? እኔ እንኳን ቢያንስ እዚህ ፕላትፎርም ላይ እንደው ያለ ማጋነን ከ20 ጊዜ በላይ አሳይቼዋለሁ፣ ወይም 30 ጊዜ ያህል አሳይቼዋለሁ በየቀኑ እየከፈትኩ አንድ ሰሞንማ። ስለዚህ ዳጊን ቢያንስ ማሳፈር አለባችሁ። ኤርሚያስ ዜድ ብዙ ጊዜ አሳይተውታል። ሜሎስ፣ ዳኒ ብዙ ሰው እየከፈተ አሳይተዋል። ለምን ጸጥ አታሰኙንም? አፋችን ለምን አታስይዙንም? ሁሌ እንደፎከርን ለምን ይሆንባችኋል? ምንድን ልናሳያችሁ ነው? አንድ የተረጋጉ እችን ፔጅ እንጨርሳትና ወደ ውስጥ እንገባለን። እሺ ሶስተኛውን አንቀጽ አንብቡልኝ። አራተኛው ነበር ቅድም ያልኳችሁ። አሁን ሶስተኛውን አንብቡልኝ። የመጀመሪያው ትርመቼ እንደሆነ የሰማችሁ ከሆነ እንግዳ ገብቷል ወይ ልውጣ? እሺ ሶስተኛው አንቀጽ እንደዚህ ይላል። ይህ መጽሐፍ ይላል ለመጀመሪያ ጊዜ በስደት ላይ በነበሩት የቤተ ክርስቲያን አባቶች በሀገር እንግሊዝ በ1931 ዓመተ ምህረት ተዘጋጅቶ በለንደን ታትሞ በአገልግሎት ላይ ውሏል። መቼ? በስደት ላይ በነበረው ጊዜ ንጉሱ ማለት ነው። ያዝልኝ እንግዲህ 31 ሁለተኛ እትም ለሁለተኛ ጊዜም ይላል አራተኛው አንቀጽ ማለት ነው። መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው፣ ተጠርጥሮ አይደለም። ይሄ ነገር አይዶኑ እያሉ አይደለም። የመጀመሪያውን ካተሙ በኋላ አረ ይደገም ብለው ሁለተኛ ደገሙት። መቼ? ጽፈውላችኋል። ማነች ይህንን ያለችው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት። በሆነ ሰውዬ ሊያሳብቡት የሚችሉት መጽሐፍ አይደለም። የሆነ ነጋዴ ነው ሊሉ አይችሉም። ጴንጤና ካቶሊክ ሊሉ አይችሉም። ሊቃውንቱ መርምረናል፣ አይተናል፣ አምነንበታል፣ እጅግ በጣም ጠቃሚ ነው ብለዋል። ተመርምሮ መቼ ለሁለተኛ ጊዜ ታተመ? 1936። የመጀመሪያው 31፣ ሁለተኛው 36፣ ሶስተኛው 97። ምን ይውጣል አሁን? ኦኬ አለቀ ማለት ነው። ይሄ መጽሐፍ በቤቴ የታተመ ነው። ዛሬ ምንድን ነው ንዋየ ቅዱሳን ውስጥ እየተሸጠ ነው፣ ወይም ቤተክርስቲያኒቷ እስካሁን አላወገዘችውም። አንድ ግለሰብ ግን መጥቶ ይሄን ጉድ ሲያየው እንዴ ይሄ ነገር እንግሊዞች አስገብተውብን ነው አለ። አንተ ነው ያልከው፣ ምን አገባን እኛ ቸርቿን እንጠብቃለን። እስኪ ቸርቿ እውነት ወንድ ከሆነች እስኪ ታውግዘው መጽሐፍ። ውርደቷን መከናነብ ከፈለገች ማለት ነው። ጸጥ ለጥ ብላ የምትኖረው ለዚህ ነው። አያችሁ፣ ጸጥ ለጥ ብላ በዚህ መጽሐፍ ላይ አስተያየት የሚሰጥ እንኳን ቲክቶከር የለም። ልክፈተው ስትሏቸው አያስከፍቷችሁም። በየቤቱ ገብቼ ልክፈተው ብያቸው ነበር። ወዲያው ነው የሚያስወጧችሁ። ወዲያው ህዝቡ እንዲሰማም አይፈልጉም። እስኪ ይህንን መጽሐፍ ታግደው እኔ ጌታን ቲክቶክ አቆማለሁ። በማን አሳባ ምን ብላ መርምር ያለው ብላ ሊቃውንቴን ተጠቅም ያለው ብላ 86 ዓመት ሙሉ የት ነበረች? አይ እሱ 86ም አይደለም ዳጊ 106 ዓመት እኮ ያመለጠ መጽሐፍ ሊኖር ይችላል። እሺ ያመለጠ መጽሐፍ ሊኖር ይችላል። ግን እኮ ያመለጠውን መጽሐፍ 2 ጊዜ እየመረመራችሁ አተማችሁታል። አይ አንድ ጊዜ ብቻ የታተመ ቢሆን ያመለጠ መጽሐፍ ነው፣ ትኩረት አልተሰጠውም ነበረ። አሁን ሲመረመር በቃ አወገዝ ነው ይሉ ነበር። የዚህ መጽሐፍ ጣጣኝነቱ አንዴም ሁለቴ ከሁለቴም 3 ጊዜ ነው ተመርምሮ የታተመው። ምን ይላል መጽሐፉ? ሁላ ዳኒ ግን እንደዚህ የምታወራው ምን ውስጡ ስላለ ነው? አሁን ለዜድ ነው የምሰጠው፣ ዜድ ነው የሚያነበው። ዜድ አሁን እኔ ለጥፍላለሁ፣ አንተ ቀጥል ወዳጅ። ተባረክልኝ። ሚውት አድርግ ያለው ዜድ። ኧረ ቀጥል። እግዚአብሔር ሰው አንደኛ አይታየኝም፣ በእንቅልፍ ላይ ያለን እንትን ነው። እሺ ልለጥፈው። እሺ ቆይ እቺን ጉድማ ለመሰለ ምን ሲል ነበረ ልደት ቃል 5ቱ ቶሎች አጋንንታዊ ናቸው ሲል አልነበር?
በልና እንግዲህ ናና ልደትዬ መቼም መጽሐፍ በተከፈተ ቁጥር ፊቱ ጭምድድ ይላል። እስኪ ለምን አኬን መጽሐፍ ከፍቶ ባይዘዌ መጽሐፍ ብሎ ለምን አያወራም? ለምን ልደት አያወራም? ለምን ታላቁ ወይ ጋዲሳ ምናምን እዚህ ኢዮብ ምናምን እስኪ አንድ ወንድ ካለ በዚህ መጽሐፍ ላይ ለምን ሀተት አይሰጥም? ጸጥ ረጭ አይቃወሙ አያመሰግኑት። ሰው ኤግዚስት እንደሚያደርግ እንኳን ይሄን መጽሐፍ እንዲያውቅ አይፈልጉም። ኤግዚስት እንደሚያደርግ ላይክ አለ እንደዚህ የሚባል መጽሐፍ እንኳን ብሎ ሰው ሄዶ የመረመረረት ጉዳቸው ይፈላል። ለምን? አምስቱ ሶላዎች የሉተር ሶላዎች አጋንንታዊ ናቸው ብለዋል። ሁለቱ እዚህ መጽሐፍ ላይ ተገኙ። እምነት ብቻ ብለን አናስተምርም፣ ክርስቶስ ብቻ አንልም ስትል የነበረች ቤተክርስቲያን ብቻ ብሎ ነገር የለም ስትል የነበረች ይኸው መጽሐፏ ላይ 3 ያርም ያለው ሊቃውንቶች አይተውታል ያለችው እድሜ ጠገብ መጽሐፏ ላይ ተገኘ። ራሱ ኢነርጂ ይጨምራል። ስለዚህ መጽሐፍ ሳወራ በጣም ኢነርጂ የሚጨምረው ምክንያቱም እጇ ላይ ነው የተገኘው። በግለሰብ መሳበብ አይችልም። እሺ እናንብበው ምን ይላል? ብዙዎች እንደምታውቁት አቃለውኝ 10 ሰው ሊኖር ሲል የሚችል ለ10 ሰው ላንብበው። ገስታችሁ ገጽ 93 ላይ አንብቡት ኦርቶዶክሳውያኖች። ይሄን ጉድ ሄዳችሁ አባቶቻችሁን ጠይቁ። ምን ሲሆን ነው እኛ ሰፈር ብቻ የሚል ቃል የተገኘው? እምነት ብቻና ክርስቶስ ብቻ ከአምስቱ ሶላዎች ሁለቱ እኛ ቤት ተገኙ። ታዲያ ምን በምን አፋችን እንቃወማቸው እንዴ? ስርዋጽ ልትለኝ ነው? 3 ጊዜ ስርዋጽ ገባ። ሊቃውንቱ ምኑን ያረሙት? ፔጁን ያረሙት እንዴ? አረም ነው እንደሚያርሙት። እጅግ በጣም ጠቃሚ ካሉ አንተ ማርፈ አሜን እጅግ በጣም ጠቃሚ ከስር ማለት ያለብህ አትበልጥማ። ከኢትዮጵያ ኦርቶዶክስ ሊቃውንት አትበልጥም አንተ። ተመርምሯል ስትባል አሜን፣ ታምኖበታል የሚል ቃል አለ አሜን። ወይ እንደ ቅድሙ ልጅ መዋሸት መጥተህ ገብተህ መዋሸት መቀደድ እና ፈራርሰዋለህ። ጌታ ምስክርን አይቀጥላትም ከዚህ በኋላ። አሁን እምነት ብቻና ክርስቶስ ብቻ እናንብብ እስቲ። የሶላ ትምህርት ነው የማነው? የሉተር ትምህርት ሶላዎች ብቻ ናቸው ወይስ የእናንተም ሶላዎች ናቸው? እምነት ስንላችሁ ብቻ እንዳትል ትሉና ነበር። አሁን ታንቃል እያንዳንድ። እግዚአብሔር ይገስጻችሁ። ዘንድሮማ ህዝቤ ነፃ ይወጣል። ስለዚህ ይላል ምዕራፍ 2 አንቀጽ 2። እሺ ስለዚህ ፔጅ 93 ላይ ነው የማነበው አንቀጽ 223። እሺ ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር የናፈቀን አባታችን እያልን ከምንጠራው ከሰማይ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት ሀገራችን ወደ መንግስተ ሰማያት እንደርሳለን። ምን ከያዝን? ክርስቶስን ብቻ። ክርስቶስ ብቻ ብሎ ነገር የለም። አማላጅ ጻድቃን ቅዱሳን ስትል የነበርኩላ የት ነህ? ደህና አደርክ? እሺ እንቀጥል። ሲቀጥል ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። ጉድ ፈላ። ስራ ለድነትንም አፈር አበላው ማለት ነው። ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ካሉ በኋላ ምን ይላል? ብቻ ነው። ሷሉ እንድታረገው ነው እድል ምሰጥ ሲሆነ 2 ሰከንድ 3 ሰከንድ ለያዝን ብራቅን ዋጥ እንድታረገው። ምን ይላል እንደገና? የምንጸድቅበት ሃይማኖታችን ማን ነው? ክርስቶስ ብቻ ነው። ማን ነው እንደዚህ የሚለው? ሉተር፣ ወንጌል አማኞች፣ ኦርቶዶክስም። ምን ይውጣሃል አሁን እስኪ? እሺ ልቀጥል። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማቸው ከበደ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ብሏል ማቴዎስ 11:28። እንዲህ ማለቱ በእኔ ጽኑ ሲል ነው ብለው ጥቅስ አስቀምጠዋል። አየህ በእሱ የጸና ይጸድቃል ነው። እንግዲህ ጥሩ ሸክምን ያራግፋል፣ ትክክል ነው። የከበዳችሁ ዛሬም ኑ፣ ትክክል ነው፣ ወንጌል ነው። 3ኛው አንቀጽ ደግሞ ቅዱስ ጳውሎስ የባሰው መጣ። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጽድቅ በምን ብቻ እንዲገኝ? በሃይማኖት ብቻ። ሃይማኖት ብቻ የሚለው ማን ነው? ጴንጤ፣ ሉተር፣ ወንጌል አማኝ። ሃይማኖት ምንድን ነው? ሃይመነ ከሚለው የግሪክ ቃል የመጣ እምነት ብቻ ማለት ነው። አንዱ የሉተር ሶላ ማለት ነው። ምን ያደርጋል አንተ ቤት? እምነት ብቻ አይደለም ጥምቀትም ለመዳኛ ስትል ነበር። ይሄው ምን ትላለች ግን ቤተክርስቲያን?
ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ጽድቅ የሚገኘው በምንድነው? በሃይማኖት ብቻ። በስራ ያልክ፣ በጥምቀት ያልክ፣ በቁርባን ያልክ ተበላህ ማለት ነው። እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች በአንዳንዱ ያስተምረናል ያሉት አይደለም። በጻፋቸው መልእክቱ ያስተምረናል አሉና ጠቅስ አስቀመጡ። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል ሮሜ 3:28 አለቀ። ምንም ልረዳችሁ አንችልም።